ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነት ሁሉ እናመሰግንሃለን። አንተ ታላቅ ኃያል ብርቱ አምላክ ነህ። ክብር ምስጋና ለአንተ ይሁን። ሁሉ በአንተ ሆኗል፣ ሁሉ ለአንተ ክብር ይሆናልና እናመሰግንሃለን። በዚህ በመጨረሻው ዘመን ደግሞ በፊትህ እንድንሆን ሕያው የሆነውን ቅዱስ ቃልህን እንድንመለከት ፊትህን እንድንፈልግ ይህንን ዕድል ስለሰጠን ምሕረትን ስላደረክልን እናመሰግናለን። አሁንም በዚች ማለዳ የሰጠህንን ቃል ባርክልን፣ ፊትህን አብራልን፣ በነገር ሁሉ እንድትረዳንና እንድታግዘን አቅምና ጉልበት እንድትሆነን ምሕረትና ቸርነት በእኛና በቤተሰቦቻችን ላይ እንዲሆን በነገር ሁሉ እንድታግዘን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ጴጥሮስ መልእክት ምዕራፍ 1 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 19ን ለመመልከት ሞክረናል። የጸና የትንቢት ቃል አለን የሚለውን ነገር ነው የተመለከትነው። ይህ ቃል ደግሞ በሕይወታችን ውስጥ እያበራ ብርሃን እየሆነ እየጨመረ እንዲሄድ ተመልክተናል። በተለይም ደግሞ ይህንን የጸና ጽኑ የሆነውን የትንቢት ቃል መያዝና አጥብቀን በዚህ በመጨረሻው ዘመን ከቃሉ ጋር መጣበቅና ሕይወታችን ላይ ያለውን ማንኛውም ነገር እንደሚያነሳና ቀንበር የሆነውን ነገር ይሄ ቃል መስበር እንደሚችል ለመመልከት ሞክረናል። እንግዲህ ቃሉ ሁሉ የተፈጠረበት ነው። ቃሉ ራሱ ባለቤቱ ራሱ እንደሆነ፣ ቃሉ እግዚአብሔር እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። በዮሐንስ ወንጌል ምዕራፍ 1 ላይ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ይነግረናል። ቃልም ደግሞ ምን ነበር ይላል? እግዚአብሔር ነበር ብሎ ይነግረናልና ሕያውና ቅዱስ የሆነውን ቃሉን ሰጥቶናል። ስለዚህ በዚህ ቃል ሕይወታችንን መምራት አለብን ብዬ እላለሁ። በብልሃት የተበጃጀ ሳይሆን እውነተኛ የሆነ የሚያድን ያዳነ እኛም የቀመስነው ያየነው ሕያው ቃል ስለሆነ ይህ ቃል ደግሞ ዛሬም ያድናል፣ ዛሬም ይፈውሳል፣ ዛሬም ነፃ ያወጣል፣ ዛሬም ቀንበርን ይሰብራል፣ ዛሬም ያሻግራል። ስለዚህ ይህንን ሕያውና ቅዱስ የሆነውን ቃል በሕይወታችን ውስጥ መርህ በማድረግና መንገዳችንን ብርሃን እንዲሆን የሚያደርግልን እንደሆነ መመልከት ሞክረናል። ዳዊት 119:105 ላይ እንደውም ቃልህ ለመንገዴ ብርሃን ለሕይወቴ ደግሞ መብራት ሆነልኝ፣ ለመንገዴ መብራት ሆነልኝ፣ ለሕይወቴ ብርሃን ሆነልኝ ብሎ ሲናገር እንመለከታለን። እንግዲህ በዚህ ቃል ላይ ነው ልንታመን የሚገባው። ነገር ግን በዚህ ዘመን ደግሞ ይህንን ቃል ሊበርዝ የሚፈልግ ብዙ ነገሮች አሉ። ብዙ መጽሐፍ ቅዱስ ያልሆኑ መጽሐፍ ቅዱስን የሚመስሉ በተረትና በብልሃት የተበጃጁ ወንጌሎች ደግሞ እንዳሉ እናውቃለን። ይህንን መዘንጋትና መርሳትም ደግሞ የለብንም። በተለይ ደግሞ ቁጥር 20 ላይ ሲናገር ምን ይላል? ይህን በመጀመሪያ እወቁ ብሎ ይለናል። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደለትም ይላል። ለመተርጎም እንኳን አልተፈቀደም፣ ለመለወጥ አልተፈቀደም።
ሰዎች እንደፈለጋቸው እንዲያበጃጁት አልተፈቀደም። ለዚህ እኮ ነው ሰይጣን በብልሃት የተበጃጀ ወንጌል ይዞልን እየመጣ ያለው፣ ወንጌል ያልሆነ ግን ወንጌል የሚመስል። ስለዚህ ነው ጳውሎስ በገላትያ መጽሐፍ ላይ አንድ ነገር ይናገራል። ያንን ክፍል አብረን ሄደን እንመልከተው። ምዕራፍ 1 ላይ እንደዚህ ብሎ ይናገራል። እንደዚህ ይላል ቁጥር 6 በክርስቶስ ጸጋ እናንተን ከጠራችሁ ከክርስቶስ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። ይህንን የሚልበት ምክንያት እነዚህ የገላትያ ሰዎች ያንን ንጹሕ ወንጌል ተቀብለው፣ ነገር ግን አይሁዶች ከኢየሩሳሌም በመውረድ ወደ ገላትያ በመምጣት መዳን በወንጌል ብቻ ሳይሆን የሙሴን ሕግ ልትጨምሩበት ይገባል የሚል ነገር ስለሰበኳቸውና እንደውም ምዕራፍ 3 ላይ ማን አዚም አደረገባችሁ ብሎ ሲናገር እንመለከታለን። ለዚህ ነው ወደ ልዩ ወንጌል የሚለው ክርስቶስ ያልሰበከው ወንጌል፣ እነርሱም ያልሰበኩት ወንጌል። እነዚህ ሰዎች ግን ወደዛ ወንጌል ወደ ልዩ ወደሆነው ወደ ሥጋ ሥራ ክርስቶስን ወደማያስከብር ክርስቶስን ወደሚያስክድ የክርስቶስ የመስቀል ሞት ትርጉም የለውም የሚያስብል የደሙ መፍሰስም የሞቱም የትንሣኤውም የመቁሰሉም ዋጋ የሚያሳጣ ወንጌል በመካከላቸው ሰይጣን በሙሴ ሕግ ሰበብ ዘርቶባቸው ስለነበረ ያንን ወንጌል ከወዴት አመጣችሁት ብሎ ይናገራል። እንግዲህ ይህ እንዴት ነው ፈጥናችሁ ያለፋችሁት? ዛሬም በምድራችን ላይ እንደዚህ አይነት ወንጌሎች አሉ። የክርስቶስን ሞት የክርስቶስን ትንሣኤ የሚያቀሉ፣ አንዳንዶቹ የሚያቀሉ አይመስሉም። ነገር ግን ከክርስቶስ ይልቅ ለቁስ ዋጋ እንድንሰጥ የሚያደርጉና ክርስቶስን ሁለተኛና ሶስተኛ አድርገው የሚያሳዩን ወንጌል የሚመስሉ ወንጌል ያልሆኑ የዲያብሎስ ትምህርቶች እንዳሉ ልናውቅና ልንረዳ ያስፈልጋል። ወገኖች ሆይ ማንም እንዳያስታችሁ። ምክንያቱም ክርስቶስን የማያመለክት ክርስቶስን ራስ የማያረግ ክርስቶስን የማያስቀድም ትምህርቶች፣ ወንጌልን የሚመስሉ ስብከቶች በሙሉ ከዲያብሎስ ናቸው፣ ከአጋንንት ናቸው፣ ከሥጋ ናቸው። ስለዚህ እነዚህን ከሚመሳሰሉ ትምህርቶች ፈጥነን ልንርቅና ፈቀቅ ልንል ያስፈልጋል ማለት እወዳለሁ። ቁጥር 7 ላይ እዚሁ ምን ይላቸዋል? እርሱ ግን ሌላ ወንጌል አይደለም፣ የሚያናውጣችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ምን ሊያደርጉ የሚወዱ? ሊያጣምሙ። ዛሬ በከተማችን ውስጥ፣ ዛሬ በምድራችን ላይ፣ ዛሬ በዓለም ዙሪያ የክርስቶስን ወንጌል የሚያጣምሙ አሉ። ጠማማ ወንጌል የሚሰብኩ፣ መከፋፈልን የሚሰብኩ፣ ልዩነትን የሚሰብኩ፣ ፍቅር የማይታይባቸው፣ ሆዳቸው አምላካቸው የሆነ ክብራቸው ደግሞ በነውራቸው የሆኑ ይሄንን የሚሰብኩ በምድራችን ላይ ሞልተዋል። ሊያጣምሙ የሚወዱ ብሎ ጳውሎስ በግልጽ ነው የሚናገረው። አንዳንዶች አሉ፣ ዛሬም አሉ። ያን ዘመን ብቻ አይደለም፣ ዛሬም የሚያጣምሙ ከዚህ ወንጌልና እውነት የራቁ፣ ገንዘብ ካልሰጣችሁ አትፈወስም የሚሉ፣ ገንዘብ ካልከፈላችሁ አንጸልይም የሚሉ፣ የነሱ ጸሎት እንኳን ሰማይ ከአናታቸው ወይም ከአንደበታቸው የማያልፍ መልስ የማያመጣ ጸሎት እንደሆነ
ቅዱሳን ልታውቁ ያስፈልጋል። መጽሐፍ በነፃ የተቀበላችሁትን በነፃ ስጡ ነው የሚለው እንጂ በክፍያ የምንሰጠው ጸጋ አልተሰጠንም። ስለዚህ ነው ጠማማ ወንጌል የሚለው። ለዚህ ነው ቁጥር 8 ላይ እንዲህ ይላቸዋል፣ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበከላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገሙ ይሁኑ። ዛሬም እስቲ ከኔ ጋር እንስማማ። የተረገሙ ይሁኑ። ትውልድን የሚያጣምም ትውልድን ገዳይ የሆነ ስብከት የሚሰብኩ ከእግዚአብሔር እውነትና ከእግዚአብሔር ሕይወት የሚያወጣውን መልእክት ትምህርት የሚያስተምሩ የተረገሙ ይሁኑ። መጽሐፍ ነው የሚለው። ይሄ እውነት ነው። ስለዚህ ነው እነዚህ ሰዎች በወንጌል ላይ ጨምረው ምን እያደረጉ ነው? እየሰበኩ ነው ያሉት። በወንጌል ላይ ጨምረው ወንጌሉ የማይናገረውን መጽሐፉ ያላለውን ኢየሱስ ያልሰበከውን ያላስተማረውን ትምህርት ይመስለኛል በሚል ተገልጦልኛል በሚል በርቶልኛል በሚል ታይቶልኛል በሚል ያስተምሩታል፣ ይሰብካሉ። ለዚህ ነው ይህን በመጀመሪያ እወቁ የሚለን። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም ይላል። ማንም የተጻፈው እውነት የጸና የትንቢት ቃል ነው። ትናንትና ማለዳ እንደተመለከት ነው የጸና የትንቢት ቃል ነው፣ የማይሻር የማያልፍ። ለዚህ ነው ጳውሎስ ወደ ልዩ ወንጌል ፈጥናችሁ እንዴት አለፋችሁ የሚሉ። እኛም ሆን ሌላ ራሱንም ጨምሮ ነው የሚለው መላእክት ቢሆኑ ከዚህ ወንጌል ውጭ የሚሰብክ ካለ የተረገመ ይሁን የሚለው። ወገኖቼ በዚህ በመጨረሻው ዘመን ደግሞ ብዙ የሐሰት ትምህርቶች ስላሉ ጥንቃቄ መደረግ አለበት ማለት እወዳለሁ። ልንጠነቀቅ፣ ልንዘጋጅበት ያስፈልጋል ማለት እወዳለሁ። ምክንያቱም የእግዚአብሔር ቃል፣ የእግዚአብሔር እውነት፣ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት ስለሆነ እንግዲህ ይህንን ካልኩ ለዛሬ ይበቃኛል። የጌታ ሰላም ጸጋ ከሁላችን ጋር ይሁን። አጭር ጸሎት ጸልየን እስቲ የዛሬው የማለዳ ቁርሳችንን በዚህ እናበቃለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር ተመስገን። ኖ ቃልህን ደግሞ ስለሰጠን ስላስተማርከን፣ በእውነት ደግሞ ዓይኖቻችንን ስለከፈትክ በዚህ በመጨረሻና ክፉ ዘመን እግዚአብሔር ሆይ ያንተን ሐሳብና ፍቃድ እንድናውቅ ስለረዳን ተባረክ። ይህንን ቀን ደግሞ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።